ላንተ በቂ የሆነ የፍቅር ስሜት እያላት ነገር ግን ማመን የማትፈልገው ልትነግርህ ማትፈልገው ነግረሃት እንኳን አብራክ መሆን የማትፈልገው ሴት ልጅ ለምንድን ነው ብትል በሳይኮሎጂ ብዙ የሚጠቀሱ ነገሮች አሉ። አቮይዳንት አታችመንታችን አለ። ብዙ መጥቀስ እንችላለን። እዛ ውስብስብ ነገር ውስጥ አንገባም። እጅግ በጣም በቀላሉና ቀን በቀን በምንጠቀማቸው አማርኛዎች እነግርሃለሁ። እያፈቀረችህ ነገር ግን ትሸሻለች። እያፈቀረችህ እንደማታፈቅርህ እንዲሰማክ ችላ ትልሃለች። ይህንን የምታደርግበት የራሷ በቂ ምክንያት ቢኖርም እንደ ሴት ልጅ ወይም ጀነራሊ ያ የዚህ ትልቁ ምክንያታችሁ ምንድን ነው ብትለን ራሳችንን የምንከላከልበት አንዱ መንገድ ነው። የትኛውም ሪዝን ሊኖረን ይችላል በእርግጥ ነገር ግን ሴት ልጅ በጣም ራሷን መጠበቅ ስትፈልግ ነው ብዙ ጊዜ እያፈቀረች አንድ ወንድ ልጅን የምትሸሸውና ችላ የምትለው። እንዴት ልወቅ አውቃለሁ። እንደሆኑም እነዚህን ዛሬ የነገርሽኝ ምልክቶች በደንብ ነው ማይባት ቃላት ባትጠቀምም ነገር ግን አብራኝ እንድትሆን ነው የምፈልገው፣ ፍቅሯን እንድታሳየኝ ነው የምፈልገው ካልክ እንዴት ማድረግ ትችላለህ? ወይስ ምን ማድረግ ትችላለህ እሷ እንድታምን ወይም እንድትቀበልህ የሚለውንም ምላሽ ሰጥበታለሁ። ነገር ግን አንድ ሴት እያፈቀረችሽ ችላ ስትልክ ምን አይነት ነገሮችን ታይባታለህ? ፍቅር እንዳለባት በምን ታውቃለህ የሚለው ነው በደንብ የምናወራበት። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ሀሳብ አስተያየታችሁን የትኛውንም ምልከታችሁን ካለ ኮሜንት ላይ መጻፍ እንዳይረሳ። ለብዙዎች ዩቲዩብ እንዲያደርስልን እንዲሁም እንደወደዳችሁት እንዲያቀለን ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛ በሰውነት እንቅስቃሴዋ ወይም ሰብኮንሺየስ አክሽን የሚባል ነገር አለ አይደለ? ሆም ብላው ፈልገው አንተ እንድታይላት አንተ እንድታቅላት ብላ ሳይሆን ከውስጧ ያለው ስሜት ሲገፋፋት የምታደርጋቸው ድርጊቶች አሉ። አንተ ይኸውልህ ፍቅሯ አሁን ስትሸሽ ችላ ስትል ምናልባት ስትኮራ ምናልባት አንዳንዴም ስትኮሳተርብህ የሚሰማህ ስሜት በደንብ ነው የሚገባኝ። ነገር ግን እሷ አፈቅርሃለሁ ወድሃለሁ ወይም የአንተን ድርጊቶች አንተ የምታሳያትን ፍቅር እንዲሰማት የምታደርጋቸውን ስሜት አክሴፕት አላደረገችም ማለት አታፈቅርህም ማለት አይደለም። ወይ ቴስት ልታደርገኝ ነው፣ ልትፈትነኝ ነው፣ አሊያም ደግሞ እንድጠብቃት ትፈልጋለች። የሴት ልጅ ስነ ልቦና እንዴት ነው የሚሰሩት የሚለውን ጥያቄ ላይ ፎከስ አደርግ። ያን ጥያቄ ላይ ፎከስ ስታደርግ ወዴት ነው ማየት ያለብህ? ወደ ድርጊቷ ነው። እንዳልኩ አሁን ፈለገችም አልፈለገችም ነው የምላችሁ ሰብኮንሺየስሊ የምታደርጋቸው የምታሳይህ አክሽኖች አሉ እና ደግሞ የሰውነት እንቅስቃሴዎች አሉ። ለምሳሌ በዋናነት የሚጠቀሰው አይኗ ነው። አንተ በማታያሳት ስፔሻሊ በጣም በፍቅርና በስስት ስታያት ታያለህ። አንዳንዴ ደግሞ ልትነካክ ስትፈልግም ልትይዛት ትችላለህ። በጣም በስስት ብቻ አይደለም የምታይክ የአክሽኖች አሁን ራሱ እንትኗን ችላባይነቷን ፍቅሩህን ልታሳያት ስትሞክር ቃላቶቿን የምትጠቀማቸው ምናምን ኦቨር ይሄዳሉ። በቃ ኦቨር ሪያክሽን። አሁን እስቲ የማትወድ ሴትና ምንም የማትፈልግ ሴት እውነት ለመናገር ከሷ ምንም አይነት ሪያክሽን አታገኝም። እሱን እንድታውቁ ፈልጋለሁ። ሴት ልጅ ካልወደደች ወዳክም ካበቃላት ዝምታን ትመርጣለች። እንደማትፈልግህ ለማሳየት ደግሞ አንተን አታይክም። በብዙ መንገዶቿ ጥብብ ያሉ መግቢያ ቀዳዳ የለህም። አንተ ግን እዚች ጋር ስትሆን ምን ይሰማሃል? የሆነ ነገር እንዳለ ታውቃለህ። የሆነ ኮንፈርት አለ እኮ የሆነ እንዳታቆም ጥያቄንን ለመጠየቅ ድርጊቶችን ለማድረግ ወይም ወደ እሷ ለመጠጋት ብትሸሽም ለመከተል እንዲያደርግህ የሚያደርጉ እድሎችን ትሰጥሃለች። የሆኑ የሚጠረጉ መንገዶች አሉ። ያ ስሜት በራሱ ምን እንደሆነ ታውቃለህ? እንደምትወድህ ማሳያ ነው። እንደማትወድህ እንዲሰማክ እጅግ በጣም ለማድረግ ለሴት ልጅ ቀላል ነው። የመጀመሪያው እንዳልኩ ዝግት ነው የምታደርገው። ያን መንገድ አታየውም። ነገር ግን ቀለል ካደልህ በራሱ ስታይ ካየሃት ሳታይ በማታያሳት የሰውነት እንቅስቃሴ ቃሎቿ ኦቨር ሪያክት ካለባቸው እነሱ ላይ አተኩር። አንተ ስትመጣ ሳታስበው ሙዷ የደበራት ሴት አብራችሁ ብትገናኙ ሙዷ የተቀየረ ልጅ ልክ አንተን ስታይ ወደ ደስታ የሚቀየር ከሆነ መሳቅ የምትጀምር ከሆነ እኮ አንተ በመኖሩ ደስተኛ መሆኗን የሚያሳይ ነው። ፈልጋ ያንን እንደማታደርግ ቃል እገባልሃለሁ። ነገር ግን ዋና ትኩረት ማድረግ ያለብህ አንተ መውደድህን ለማሳየት ለመንገር እንደምትፈልጋት ለመቅረብ በሞከርክ ቁጥር እንድትቀርባት ታደርጋለች። እየሸሸች እንኳን እንድትቀርባት ታደርጋለች። ችላ እንዳለችህ እንዳይሰማክ ችላ እያለችህ ታደርጋለች።
ተረድታችሁኛል ብዬ አስባለሁ። ምክንያቱም የእያንዳንዳችን የሴቶች በየመልካችን ስለሚለያይ ሪያክሽናችን ፎከስ አድርግ። በቃ ድጋሚ እንዳታወራት የሚያደርግ ነገር፣ እንዳትከተላት እንዳትጠይቃት የሚያደርግ ጭክን ያለ ነገር ካላየህባት የሰውነት እንቅስቃሴውና ሳታስብ የምታሳየ አክሽኖች የምታደርጋቸው ሪያክሽኖች በሙሉ እንድትገፋበት እንደውም ይበልጥ ሀንት እንድታደርጋት እንድትፈልጋት የሚያደርጉ ከሆነ እንደምትወድህ እርግጠኛ ሁን። ሁለተኛው እያፈቀረች እንደምትሸሽችላ እንደምትልህ የምታውቅበት ትልቁ ምልክት አንተ ፍቅርህን ካሳየሃት እንደወደድካት ካወቀች ሰዓት በኋላ በምታመጣቸው የባህሪ ለውጦች ነው። አንድ ሴት ካልወደደች ምንም አይነት የባህሪ ለውጥ አታይባትም። እጅግ በጣም ኖርማል ከዚህ በፊት የምታውቃት ፊል የምታደርጋት ሴት ግን እንደማትወድ በዛይን እንደማታይክ ቀጥታ የምትነግርህ አንድ በል። ሁለተኛው ደግሞ በጣም የምትቀራረቡ ከሆነና ጥሩ አይነት ግንኙነት ኖሯችሁ የጓደኝነት የፍሬንድነት ሆኖ እሷ ጓደኛዋ ወይም እንደ ፍሬንዷ ከመረጠች ልታጣ ካልፈለገች እንደ ጓደኛዬ ወይም እንደ ወንድሜ ነው ማይክ ብላክ ትቋጫለች። ከዚህ በኋላ የምጠቅሳቸው ምልክቶችን አታይባትም። ነገር ግን ይችኛዋ የባህሪ ለውጦቿ የሚሆኑ በሙሉ እንደ ፍቅረኛ አክት ታደርጋለች። አብረሃት እንደሆነች ማለት ነው። በቃ ያንተ የኔነት ስሜት ይሰማታል። ገብቷል አይደል? የራሳችን የሆነን ወንድ ላይ እንዴት ነው አክት የምናደርገው? እንደዛ አይነት ባህሪዎችን ማምጣት ትጀምራለች። ፍቅርህን ወይ አሁን ጨከን ብለህ እንኳን ኮስተር ብለህ እንኳን እስከ መቼ ምናምን ብትላት ነርቨስ ነው የምትሆነው። በቃ ስትፈራ ታያለች፣ ስትጨነቅ፣ ቃላት ስታጣ ታያታለህ እንጂ አልወድህም አልፈልግህም የሚለውን ቃል ራሱ ተጋፍጣ እንኳን አትናገርም። ግን ምን ታደርጋለች? ትሸሻለች፣ ችላ ትልሃለች፣ ብዙ አይነት ምልክቶችን ታሳይሃለች። መርሳት የሌለብህ ወይም እንደምታፈቅርና እንደምትወድህ በትልቁ የሚጠቁምህ ምን ታደርጋለች? እንደ ባለቤት አክት ነው የምታደርገው። በቃ ብዙ ነገሮችን እንጠቅሳለን ከዚህ በኋላ። ነገር ግን ይሄ ስሜት የሚሰማ ከሆነ እኔ የእሷ አይደለሁም የእሷ ካልሆንኩኝ ለምንድን ነው ታዲያ ነፃ ማትለቀኝ? ለምንድን ነው እነዚህን አክሽኖች የምታሳየኝ? የሚሉ ጥያቄዎችን የሚፈጥሩብህን ድርጊቶቿን ታያታለህ። ከሚለወጠው ባህሪዎቿ ውስጥ በጣም ከብዙ በጥቂቱ ዝምታ ልታበዛ ትችላለች። አብራችሁ ከዚህ በፊት ጨዋታ ሳቅ ምናምን የምታበዛ ልጅ የነበረችው ዝምታ ልታበዛ ትችላለች። የሆነ ኢቨንት ለምሳሌ ከሆነ ጊዜ በኋላ የምትሄዱበት ቦታ ካለ የጋራ ጓደኞች ካለቻችሁ ወይ ሙቪ ልታዩ ከሆነ እዛ ቦታ እንደምትገኝና እንደማትገኝ መጠየቅ ጀምራች። እዛ ቦታ ስትገኝ የምታይባት ስሜቶች ቅድም እንዳነሷቸው በቃ የምታይባት አክሽኖች በመኖርህ እጅግ በጣም ደስተኛ መሆኗን የሚያሳዩ ምልክቶችን ታያታለህ። ግን ኦፊሻሊ ምን አትሆንም፣ አብራክ አትሆንም። ለምን ብለህ ብትጠይቃት እንዳልኩ አሁንም ምንድን ነው የሚመለስልህ ማለት ነው? ነርቨስ መሆን በቃ ወይም መሸሽ፣ መጥፋት፣ አንተን ብሎክ ማድረግ ወይም የዛ ሰሞን አንተን አለማግኘት ምናምን ምልክቶች ይታያቸዋል። የኔነት ስሜት ኦር የኔ ነው ትልሃለች። ነገር ግን እዛ አቬሌብል መሆን ካልቻለች አቬሌብል እንድትሆን ጫን ስትላት የምትረቅ የምትጠፋ አይነት ሴት የምታፈቅር ናት። ሶስተኛው ስልክ ላይ ነው። በስልክ አንድ ሴት ከአንተ ልም ያለ ፍቅር እንደያዛት ነገር ግን ሽሽት ላይ እንዳለች ሆን ብላ ችላ እንደምትል እንደምትኮራ ፍቅርህን መቀበል እንዳልፈለገች የሚያሳይህ ምልክት ምን እንደሆነ ታውቃለህ? እንደምታፈቅርን ስልክ ላይ አንደኛ ነገር ረጅም ሰዓት እሷን ነው የምታወራት። በቃ ይሄ ራሱ ምን እንደሆነ የእሷ እንደሆንክ እንዲሰማ ታደርጋለች። 2 ደቂቃ ወይ 3 ደቂቃ ባትመልስላት በፍጥነት ትጨቃጨቃለች። ወደድኩሽ የምትለኝ ለዚህ ነው፣ ውሸትህን ነው፣ ድሮም አትወደኝም የሚሉ ቃላቶችን መስማት ትጀምራለህ። ኦፊሻሊ እኮ ፍቅረኛ ካልሆነችም ወይም አብራ ካልሆነችም፣ ነገር ግን አሁን ቅድም እንዳልኩ የኔ ነው አይነት ስሜት በቃ ፎከስን አቴንሽንን ሙሉ እንድሰጣት፣ ጊዜህን እንድሰጣት፣ ትኩረትን እንድሰጣት እሱንም ትፈልጋለች። ነገር ግን ግልጽም አታደርግልህም። ያንን የምታደርግባት የራሱ መንገድ አለ፣ መጨረሻ ላይ እናወራበታለን። ነገር ግን ስልክ ላይ በጣም አክቲቭ እንድትሆን የምትፈልግ እሷም አክቲቭ የምትሆን ከሆነ ልክ እንደ ፍቅረኛ ማቾች ከሆነ የምትደዋወሉት ቴክስት የምትልኩት ማትሰለችህ ከሆነ በማንኛውም ሰዓት ደውለህ የምታገኛት ከሆነ ቴክስት የምትልክላት ከሆነ በጣም ከልብህ እንደምትፈልጋት እንደምታወራ ስትነግራት ተገኝታ አቴንሽን ሰጥታ የምታወራ ከሆነ የነገርካትን የማትረሳ አይነት ሴት ከሆነ ለአንተ በጣም ጠቃሚ የሆኑ ቀናቶችን እንደ ልደት ያለ ኦር የምታከብረው ቀን ካለ ያንን ቀን የምታስታውስህ ከሆነ እነዚህ በጣም ትልልቅ ምልክቶች ናቸው። ባይዘ በአካል ልትርቅ፣ ልትሸሽ፣ ልትዘጋክ ችላ ልትል ትችላለች። ስልክ ላይ ግን በጣም አክቲቭ ናት። በቃ ፍቅረኛ ከሆነች ያክል ስሜት ይሰማሃል። በአካል ደግሞ ልትኮሳተርበት ትችላለች። ያ እንዳልኳችሁ ራሷን አሳልፋ መስጠት ያልፈለገችበት የራሷ ምክንያት ሊኖራት ይችላል።
ነገር ግን ላንተ ፍቅር የላትም ማለት አይደለም። ፍቅር ያላት ሴት ብቻ ነው አክቲቭ የምትሆነው ከጊዜዋም ከትኩረቷም ከገንዘቧም ሊሆን ይችላል አንተ ላይ ኢንቨስት ማድረግ የምትፈልገው። ባትፈልግ ከልቧ ቢሆነው የምትሸሽና ኢግኖር የምታደርግ ስልኳም ላይ በተመሳሳይ ሁኔታ ኢግኖር ትደረጋለህ። ጥያቄ አይደርስህም፣ ጥያቄ ትጠይቃለች እቺ ሴት። እንዳልኩ ደግሞ በጣም የሚያስቀው ይሄ ነው። በቃ ትንሽ ችላ ስትላት ምናምን አልመልስ 2 ደቂቃ ምናምን ከቆየ ኢንቦክስ ሳታረግ ጓ ትላለች። ታዲያ ይሄ ጤና ነው? የፍቅር ነው? አራተኛው ቅናት ነው። ታፈቅርሃለች ግን ያንተ መሆን አትችልም። ትፈልግሃለች ግን ትሸሽሃለች። አብራ ፍቅሯን መግለጽ ማሳየት ትፈልጋለች ግን ችላ ማለት ነው የምትመርጠው። ነገር ግን እነዚህም በሙሉ ብታደርግ ስቲል ባንተ አለመቅናት አትችልም። አሁን እሷ አብረሃት እንድትሆን አትፈልግም፣ እሷ ትሸሻለች። ሌላ ሴት ግን ስትቀርብ አራስ ነብር ትሆናለች። በጣም ኮስተር ትልብሃለች። የዛን ቀን ልታናግርህ ሁላ ላትፈልግ ትችላለች። ማናት ብላ ልትጠይቅ ትችላለች። ለምን ጠየቅሽ? ኧረ ዝም ብዬ ነው እንዲሁ ለማወቅ ነው ምናምን ትልሃለች። ፈለገችም አልፈለገችም እንድትቀና የሚያስገድዳት ፓወር አለ፣ በጣም እምቅ ፓወር። በዛው ልክ የሚታገላት ደግሞ ራሷን የምትጠብቅበት ወይም ከአንተ ጋር ፍቅር ውስጥ እንዳትገባ የሚያደርጋት ከባድ ሪዝንም አላት። አሁን ባላንስ ሰርቶባት ነው። ገባ አይደለ? ባላንሱን ማፍረስ የምትችለው አንተ ነህ። ስትቀናብህ ካየ ስትከላከል ሌሎች ሴቶችን እንዳትቀርብ ሌላ ፍቅረኛ እንዳትይዝ ኦር ለሌላ ሴት እድል እንዳሰጥ ለሌላ ሴት አቴንሽን እንዳሰጥ አብራቸው ሆናቸው ራሱ እሷ ላይ ፎከስ እንድታደርግ የምትፈልግ ከሆነ ራስ ወዳዱና እንዳይመስል እየተከላከለች ወይም የኔ ንብረት ነው ማንም እንዳይነካው እያለች ነው። ባታፈቅር ኦር ባትወድ ምን እንደምትል ታውቃለህ? ዋው እሷ ከአንተ ጋር ትሄዳለች። እሷን ለምን አጠይቃን? ከሰው ጋር አብራችሁ ብትሆኑ እንትና እኮ እንደዚህ ያላት ልጅ ጸባዩ ምናምን ያለች ታማርጥሃለች። ያንን ካየህባት ፍራ። እውነትም የፍቅር ስሜት የላት። በቃ ከአንተ ጋር መሆን ኮንፈርት ዞኑ እንክብካቤ ጥበቃ ተመችቷት ነው እንጂ ሌላ ሴት ለፍቅር ወይም ለሌላ ግንኙነት ሜንሽን አታደርግህም። ከልቧ የምታፈቅር ሴት ወይም ከአንተ ፍቅር የያዛት ሴት። ነገር ግን ስለሆነ ሰው ራሱ ቢወራ በጣም ነው ይደብራል። ደን ደግሞ በሌላ እንትን ጓደኞቿ አሁን በዙሪያ ያሉ ሰዎች እሷ እንደምታፈቅር በደንብ ነው የሚያስታውቁት። በቃ እነሱ ለአንተ ያላቸው አክብሮት አንተን ሲያዩ ፈገግ ይላሉ። እነሱ ያውቃሉ እንደምታፈቅር። እነሱን ብትጠይቃቸው ቀጥታ ታፈቅርሃለች አይሉክም። ግን ሞክር ራሱ አይነት ነገር አይደል? ተስፋ አለክ አይነት ምልክቶችን ከነሱ ታገኛለህ። ከዚህ በላይ አንድ ሴት እንደምታፈቅር ምልክት አለ የለውም እኮ። እነሱ ይቀርቡሃሉ፣ እሷ ትሸሻለች። እነሱ ያከብሩሃል፣ እነሱ ዋጋ ይሰጡሃሉ፣ እሷ ችላ ትልሃለች። አንተ በሌለህበት እኮ ከእሷ ያገኙት ፓወር ነው ያ እነሱ ላይ የምታያቸው። እሷ አብራክ መሆን ባትፈልግም ይህን የመሰለ ትልቅ ምልክት ካየክ ከአንተ ፍቅር እንደያዛት ማወቅ ትችላለህ። እንዴት አድርገህ ወደ ራስህ ማምጣት ትችላለች? ሴት እናወራለን። አምስተኛውና የመጨረሻው የትኛውም ጥያቄህን የሚመልስልህ ፍቅር ይዟታል። አሁን እስካሁን ያነሳሻቸው አይነት ምልክቶችን አይባታለሁ። ትሸሸኛለች ግን ቅርቤ ናት፣ ይሰማኛል። ትርቀኛለች ግን ትጠብቀኛለች። ሌላ ህይወት እንዳልጀምር ከሌሎች ትከላከለኛለች። ትርቀኛለች፣ ችላ ትለኛለች ፊት ለፊት ስንገናኝ። ነገር ግን በስልክ ላይ አክቲቭሊ ታወራኛለች። እንድሸሻት ራሱ እድል አትሰጠኝም። ከዚህ የበለጠ ምልክት የለም። እሱ ያልሰጠኝም ክብር፣ ፍቅር ጓደኞቿ በዙሪያ ያሉ ሰዎች ይሰጡኛሉ። ይሄንን ኢነርጂ ከእሷ ነው ማግኘት የምፈልገው ካልክ የመጀመሪያ ቀጥተኛና እጅግ በጣም ኮስተር ያለ ጥያቄህን ታቀርባለህ። ከዚህ በኋላ እንደማጠብቃት እንደምትወድህ እንደምታውቅ 100% እርግጠኛ እንደሆንክ ትነግራታለህ። ነገር ግን ከዚህ በኋላ ይሄንን የምጠብቅበት ጊዜ የለኝም፣ እንድትመጪ ይፈልጋለሁ በላት። ሶስተኛው ደግሞ ምንድነው ኢንሴኩር ያደረገሽ? እኔ ራስሽን እየተከላከልሽ ይጎዳኛል ብለሽ እያሰብሽ እንደሆነ በደንብ ገብቶኛል። ያንን በምን ላረጋግጥልሽ የሚል የደህንነት ስሜት እንዲሰማሽ እንዴት ላድርግ የሚል ጥያቄ ማቅረብ አለብን። ቀስ ወደደችም ጠላችም በአካል ባታወራ በስልክ ላይ በኤክሷ ጉዳይ ሊሆን ይችላል፣ በልጅነት በደረሰባት ትራማ ምክንያት ሊሆን ይችላል፣ እንዳልኩ በላይፍ ስኬጁሏ ምክንያት ሊሆን ይችላል። ብዙ ሪዝኖች ሊኖራት ይችላሉ። የነዛም ምልክቶች ግን ካሳየች ፍቅር ሳይዛት ቀርቶ እንዳልሆነ 100% እርግጠኛ ሆኜ ነው እየነገርኩ ያለሁት። ስለዚህ እነዚህን ጥያቄዎች በመጠየቅ ጥያቄዎችን በደንብ ነው የምትመልሰው። ባይዘ አልመልስም ካለችና ትልቁ ምላሽ የሚሰጥ ደግሞ ምን ማድረግ ነው? አቮይድ ማድረግ ነው። ኢግኖር ማድረግ፣ ኢነርጂ ማች ማድረግ፣ ችላ ማለት፣ ይገኛል ብላ የጠበቀችው ቦታ ላይ አለመገኘት፣ እንድትናፍቅህ ማድረግ፣ ያንተን አለመኖር፣ ያንተን ሚስጥራዊነት እንድታየው ማድረግ። የዛኔ ልቧ ይደነግጣል። ልቧ የሸፋፈነው
የሚታገላት የነበረው እንዲቶኛልሽ እንደዚህ ሊያደርግሽ ይችላል ለዚህ ነው የሚፈልግሽ የሚሉ ጥያቄዎችም ካሉባት እነሱን የሚያስረሳትን አቅም ታገኛለች። ፍቅርን ካሳያት እንደወደድካት እንዲሰማት ካደረግካት ስትሸሽ ከተከተልካት እስከዛሬ በቂ ነው። ከዚህ በኋላ ተረኛ መሆን ያለባት እሷ ነው ካልክ ወንድነትህን መጠቀም መቻል አለብህ። ኩራትህን ፕሮቴክቲቭ ነው። በቃ እስከዛሬ ጠብቀሃታል፣ ከብዙ ነገር ተከላክለሃታል። እሷም በግልጽ አታድርገው እንጂ የሌሎች እንዳትሆን ስትከላከል ነበር። ከዚህ በኋላ ያንን እንደማትፈልግ የሚያሳይ ቁርጥ ያለ የእውነቴን ነው የምልህ። ረዘም ያለም ጊዜ ሊወስድ ይችላል። ሞክረው። በዚህ ምንም አትከስርም። ወይ ትመጣለች ወይ ትቀራለች። በጣም እርግጠኛ ሆኜ ነው ነገር ግን የእሷ ወንድም የእሷ ታላቅ ወንድምና ጓደኛ ለመሆን ፍቃደኛ ካልሆንክ ወይም የፍቅረኛዋ በረጅሙ ያሰረችው ፍቅረኛዋ መሆን ካልፈለግ ወሰን። ከዚህ በኋላ ህይወት ውስጥ እንደማይመለከታት ምንም አስተያየት መስጠት እንደማትችል ሙቮን እንዳደረግ ዴት ልታደርግ እንደወሰንክ ጭምር የሚያሳምናትን ንገራት። ዴት ላደርግ ነው፣ ከዚህ በኋላ ሌላ ፍቅረኛ ሊይዝ ነው፣ ከዚህ በኋላ እንደዚህ ምናምን በያት እያልኩ አይደለም። ይሄንን ግን በድርጊት የሚያሳምናትን ከዚህ በኋላ ቶሎሬት እንደማታደርግ የሚያሳይ ርቀት መፍጠር መቻል አለብን። በዛ ርቀት ውስጥ ታዲያ ለኮንታክት ልታረግ ስትሞክር እስቲ መዝጋት ሳይሆን የጠየካትን ጥያቄ መልስ እንደምትፈልግ ካለበለዚያ እንድትመጣ እንደማትፈልግና ጊዜን ማቃጠር ነው። ቆራጦን አሳያት። እንዴት እየሮጠች እንደምትመጣ ታየዋለህ። ሀሳቤን ከወደዳችሁት፣ ከጠቀማችሁት፣ ከተማራችሁበት ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ትንሽ እስክመጣ ሰላም ነው።